ራችን ላይ ማለት ነው ብሩኬ ያው ትክክል ነው ውሳኔው ቢሆንም ግን ለኔ አይሚን ብሩኬም ሁለቱም በራሳቸው ሳይድ ልክ ናቸው ውዶችዬ ማለት ነው። ዛሬ ብሩኬ ያመጣው ሀሳብ በእርግጥ እሱ ጭቅጭቅ ሰልችቶታል። እንኳን እሱ ኦዲየንስ ራሱ በጣም ነው የሰለቸው። ከምሬን ነው መላችሁና ዛሬ እንግዲህ ያው ብሩኬ ያመጣው ሀሳብ ለእኔ ሁለቱም ልክ ናቸው። እንዴት ምትክዬ ልትሉኝ ትችላላችሁ። ሰላም ጤና ይስጥልን ውድና እየተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አመሻችሁኝ የኔ ውዶች? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንኳን ለሆሳዕና በዓል በሰላም በጤና በያላችሁበት የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እንኳን አደረሰን ብያለሁ ማለት ነው። እንዲሁም ደግሞ የምወዳችሁ የሌላ እምነት የሆናችሁ እህት ወንድሞቼ እንዴት አመሻችሁልኝ ብያለሁ። እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑና ሀሳብ አስተያየታችሁንም እንድትገልጹልኝ በትህትና ና በአክብሮት ጠይቃለሁ። ቪዲዮም ላይክ አድርጉ ምርጦች፣ የከፈልበት ጌታ እናንተ ላይክ ብታደርጉ ዩቱብ ሼር ቢያደርገው ነው፣ ሌላ ነገር አይደለም። መልካም ልብ ያላችሁ ፈቃደኛ የሆናችሁና በዛሬው እንግዲህ ያው ብሩኬና ሀይሚ ብሩኬ ያመጣውን ሀሳብ ቪዲዮን አይታችኋል። ወደኛ የምትመጡት ደግሞ ያው እናንተም የራሳችሁን ሀሳብ ልሰነዝሩ፣ እኛም ደግሞ የሰነዘርነውን ሀሳብ ለመስማትና ያው ሀሳብ ለሀሳብ እንግዲህ መግባባትም ካለ እንድንግባባ ነው አይደለ ወደኛ ጋር ብቅ የምትሉት እንጂ ዋናውን ኦሪጂናሉንማ ከነ ብሩኬ ጋር ሰምታችሁ ስለምመጡ ማለት ነው። ለዛ ነው እኔ ብሩኬም ሀይሚም ሁለቱም በየራሳቸው ሳይድ ትክክል ናቸው። ብሩኬ ጭቅጭቅ ሰልችቶታል። አሁን በዛ ጋም እየመጡ የሚያስጨንቁት ሰዎች ሴቶች አሉ። በዛ ላይ ደግሞ ሀይሚን ለሁለተኛ ጊዜ ነው ጠልፎ እንግዲህ በር ቆልፎ ነገሮች እስከሚስተካከሉ ከጭቅጭቅ ለመራቅ እንግዲህ እንደባለፈው ነው እንግዲህ ብሩኬ ጠልፎ እንበለው ያስቀመጣ። ዛሬ ግን ያመጣው ሀሳብ በቃ ሀይሚ መጋባት አለብን በመዘጋጃ ነው። በቃ ከዚህ ሁሉ ጭቅጭቅ ለመራቅ መጋባት አለብን። ሀይሚቾ ደግሞ በፍጹም እኛ ሰው መጣ በመሀላችን ተጨቃጨቅን ብለን እንደዚህ በፍጥነት ያልሆነ ውሳኔ መወሰን የለብንም። መስተካከል ያለበት ነገር በህይወታችን ውስጥ ሁለታችንም አላማ አለን፣ መስተካከል ያለበት ነው። አንደኛ ሀይሚ እንደ ሴት የሚያሳስባን ነገር ከተጋባም በኋላም ያው ብሩኬ ያው ታውቃላችሁ እዩ ናት፣ እዩ የምትባሏ ሴት ልጁ የብሩኬ ነው እያለች ነው። ይሄም መስተካከል አለበት። ለዛ ነው ሀይሚን በራሱ ሳይድ ብሩኬን በራሱ ሳይድ ትክክል ነው። ሁለቱም ለየራሳቸው ያመጡት ሀሳብ ልክ ናቸው። እኔ ብሩኬን ብቻ አልደግፍም። ሀይሚም ለራሷ ልክ ናት። እንደ ሴት የሚያሳስባት ነገር በብሩኬ ዙሪያ ብዙ ነገር አለ። አንደኛ በፊት እሷ እና እሱ ሲገናኙ ልጅ የለውም። ከዛ ልጁ የሱ ነው ተብሎ መጥቷል። ይሄ ልጅ ደግሞ በደንብ በዲኤንኤን ተመርምሮ የብሩኬ እንዳልሆነ በደንብ መታወቅ አለበት። ያኔ ነው ብዙ ነገር በሀይሚም በኩል መስተካከል ያለበት ነገር አለ፣ በብሩኬም በኩል መስተካከል ያለበት ነገር አለ። ሲቀጥል ደግሞ በመዘጋጃ አይደለም። ሴት ልጅ ክብር አላት። የሴት ልጅ ቤተሰብ ክብር ይፈልጋል እና ጋሽያ አሉ ቤተሰብ አለና እሱ ያው ነገሮችን ቀለል አድርጎ ከድግስ ወጥቶ ከጭቅጭቅ ወጥቶ በቃ ብሩኬ የሀይሚ ነው ሲባል ያው ሴቶችም አርፈው ቁርጣቸውን አውቀው እንዲቀመጡ ነው። እኔ ብሩኬን የተረዳሁት እንደዛ ነው። ሀይሚንም ማጣት ስለማይፈልግ እንደገና ደግሞ ጭቅጭቅም ስለሰለቸ ነው ብሩኬ በቃ ሀይሚን የማጣት አይፈልግም። የራሱ አድርጎ በዚህም እየመጡ ብሩኬን ሀይሚን የሚሉት ሁሉ ያኔ ያው ቁርጣቸውን ያውቃሉ። ቢጋቡ ደስ ይላል። ግን እኔ ቢጋቡ መጀመሪያ ሀይሚም ያለችው ነገር መስተካከል አለበት። ብዙ ነገር እንግዲህ አላማም ሊኖራቸው እነዛ በስሜታዊ መሆን የለበትም። ትዳር ደስ የሚል ነገር ነው። ከእግዚአብሔር የሚሰጥ ጸጋ ነው። ትዳር ተዋዶ ተፋቅሮ ተማምኖ ተከባብሮ ለተገባባበት ሰው ተግባብቶ ወደ ትዳር ለገባበት ሰው ትዳር ጸጋ ነው እንጂ ምንም ችግር የለውም። ደስ የሚል ነገር ነው። የሚያስፈራም ነገር አይደለም። አብሮ አንድ ቤት መኖር በፍቅር በሰላም እየተከባበሩ መኖር ደስ የሚል ነገር ነው። እንደውም በልጅነት እንዴት እንደሚጣፍጥ አሁን ለምሳሌ በብሩኬና በሀይሚ እድሜ ውስጥ ትዳር በጣም ደስ የሚል ነገር ነው። እየተፋጩም እየዛው እየተጋጩ ምንም እያሉ የወለዱም በቃ የሆነ ደስ የሚል ላይፍ አለ ውስጡ ላይ በዚህ እድሜ ማለት ነው። ቢጋቡ እኔም ደስ ይለኛል። ብዙ ሴቶች አሁን አሰፍስፈው ብሩኬንም ከሀይሚ ለመንጠቅ የሚሞክሩት ሁሉ እረፍት ያገኛሉ። ግን ሽማግሌ ለሴት ቤተሰብ ሽማግሌ በክብር እንደኔ ጋሽዬ ጋር ቢላክ ብሩኬ ሀይሚን ማጣት ካልፈለግ ይሄ አሁን ያለውን ግርግር ሰልችቶኛል። በቃ እኔና ሀይሚ አንድ ጎጆስ መኖር ከቻልን አንድ ያው ተጋብተዋል። ብሩኬ የሀይሚ ነው ሀይሚ የብሩኬ ናት ብለው ካሰቡ ያኔ ሴቶቹን በረድ ይላሉ። እኔ ጭቅጭቅም ሰልችቶኛል ምትል ከሆነ በመዘጋጃ አይደለም ብሩኬ ቀጥታው ነው ሽምግልና ጋሽዬ ጋር
አሏት ምን የመሰሉ አባት። እሳቸው ጋር ሽምግልና ልከ ሀይሚን ብትጋቡ የሁላችንም ደስታ ነው። ኦዲየንሱ በሙሉ ደስ ብሎታል። ዛሬ ብሩኬ ያመጣው ሀሳብ በነገራችን ላይ ብሩኬ በጣም ሰልችቷል። ምንድን የሰለቸው ብትሉኝ ይሄ ጭቅጭቅ በቃ የሁለቱ ልክ ሰላም ሲፈጥሩ እየመጡ የሚረብሿቸውን ነገር አለ አይደለ። በነገራችን ላይ ሀይሚም ስታለቅስ አሁን ሊያሳዝናኛለች። የእሷ እኮ የነገም ህይወቷ አሳስባታል። ምርጦችዬ እንደ ሴት ልክ ብሩኬያውን ጭቅጭቅ እንደሰለቸው ሁሉና የሴቶች እየመጡ ያዙኝ ልቀቁኝ በብሩኬ ሰበብ የሚሉት ሁሉ እንደሰለቸው ሁሉ እሷም ነገ እንደ ሴት የነገ ህይወቷ ያሳስባታል። ይሄ የሚሆነው ነገር ግን አሁን ለዋ ላይ እያቃጨለ ያለው ነገር ሀይሚ ጋር እኔ እንደተረዳዋት ከሆነ የብሩኬ ልጁ ያንተን የተባለው ነገር አሁን ድረስ ለሀይሚ እረፍት የሰጣት አይመስለኝም። እረፍት አልሰጣትም፣ የዩ ልጅ ማለት ነው። ይሄ ደግሞ የሚሆነው ዲኤንኤን ተመርምሮ ውጤቱ ስታወቅና የብሩኬ ከሆነ እንደ አባት በውጭ ሆኖ ማሳደግ ሲችል ሲስማሙ ሲነጋገሩበት ያኔ ወደ ትዳር ይገባሉ። የእሱ ካልሆነም እሰዮ ነው። ያኔም በሙሉ ልቧ ተረጋግታ ብሩኬ የኔ ነው ብላ ወደ ትዳሯ እንድትገባ ያደርጋታል ብዬ ነው። እና አረ ሀይሜ ለራስሽ ክብር ስጪ፣ ሼም ነው ተቀበዩ የምትሉም አላችሁ። ልክ አይደለም። እና ነገ ህይወቷም እኮ እንደ ሴት ያሳስባታል። ዝም ብላ የምትቀበለው ነገር አይደለም። ትዳር ነው እኮ የቀልድ አይደለም፣ ህይወት ነው። ዝም ብላችሁ ዘው ብላችሁ ገብታችሁበት ዘው ብላችሁ የምትወጡበት ነገር አይደለም። ወደ ትዳር ሲገባ ያልጠሩ ነገሮች ካሉ መጀመሪያ ወደ ትዳር ከመግባት በፊት ማጥራት ነው። ምስር እኮ ከበሰለ በኋላ አይደለም ድንጋዩ የምትለቅሙት አይደለም። ምስር መጀመሪያ ሳይበስል በፊት ነው ምስሩ በደንብ ተደርጎ የሚለቀመው። ስለዚህ አሁንም ወደ ትዳር ተገብቶ አይደለም ነገሮች የሚስተካከሉት። እሷ ጋር እንደ ሴት የሚያስጨንቋት ነገሮች አሉ። እነዛን ነገር ደግሞ ማጥራት ያለበት መጀመሪያ ብሩኬ ነው። ከሽምግልናውም ራሱ በፊት ውስጧ በደንብ ነጻ ስሜት ሊሰማት ብሩኬ የኔ ብቻ ነው ሳታምነው ቀርታ አይደለም። ግን እንደ ሴት ማንኛችንም ሰዎች ስጋት ይገባናል። እነዛን ስጋት እንደ ወንድ ብሩኬ ማጥራት አለበት። በቃ የኔ ብቻ ነው ብላ ተሰምቷት ብታገባውም ወደ ትዳርም ብትገባ አምናበት የገባችበት ነው። ነገ ሌላ ጸጸትም አይሰማትም፣ ሌላ እንትን ውስጥ ማትገባ ማለት ነው። ለዛ ነው እኔ ብሩኬን በራሱ ሳይድ ልክ ነው፣ ሀይሚቾን በራሷ ሳይድ ልክ ነው። እሱም በነገራችን ላይ ብሩኬ እንደዚህ አይነት ነገር ወስኖበት የመጣው ጭቅጭቅ ሰልችቶታል። አሁን ሀይሚን ቆልፎ ነው አንድ ቤት እያስቀመጣት ያለው። ባለፈውን ያቺ ማናት አብሰላት እንደዚህ አይነት ልጅ አልነበረችም፣ ከምኔው እንዴት እንደተቀየረች ራሱ እያለ ነበረ ብሩኬ መግቢያው ላይ ማለት ነው። እሷም ያዙ ልቀቁኝ እያለች ሰሞኑን አይታችኋል አይደለም? ብሩኬ የሰው ንብረት የኔ ካላደረኩ ብሎ በዚህ ልክ ያዙ ይለቀቁኝ የሚሉ ሴቶችም አሉ፣ ጋጦጥ ሴቶች። በእሷ ምክንያትም ነው እና እስከ ስሜታዊ የጸዳ መሆን አለበት ትዳር በስሌታዊ ነው እንጂ በስሜታዊ የሚገባበት ጉዳይ አይደለም። ምርጦችዬ ሀይሚን ደግሞ እንደተረዷት ከሆነ በጣም በሳላት። እውነት ለመናገር የነገዋም ያሳስባታል። እዚህ ጋር ሳይጸዳ ወደ ትዳር ብትገባ ነገ ያልሆነ ነገር ይፈጠራል። ገቡ ወጡ መባል የለበትም። በቃ መጽዳት ያለበት ነገር ቅድሚያ ከሽምግልና ከጋብቻ በፊት እየተጋፈጡ መጽዳት አለበት እንጂ አሁን ብሩኬ ከጭቅጭቅ ለመሸሽ ነው። እንዳየሁት ከሆነ ከጭቅጭቅ ለመሸሽ ነው። አሁን ያሉ ንትርኮች ሰልችተውታል። እውነት ነው። እንደ ሰው እንኳን እሱ ተመልካችም ሰልችቷል። እግዚአብሔርን ተመልካች ራሱ ምን ጠላ። አሁን ላይ ሚዲያው ላይ ጓደኛሞች፣ ፍቅረኛሞች፣ ባለትዳሮች መጨቃጨቅ፣ መለያየት፣ መበታጠት ምናምን ነገር በቀል ምናምን ኦዲየንሱም ሰልችቷል። ትክክል ነው። እንኳን እሱ ማለት ነው በጣም ሰልችቶታል። ብሩኬን ከፊቱ እንደተረዳው በቃ ደክመዋል። እግዚአብሔርን ደክመዋል። ታዲያ እነዚህ ነገሮች ወደ ትዳር እንዲገባ ወይም ደግሞ ሀይሚን አግብቶ እርፍ ማለት ፈለገ። እነዚህ ጭቅጭቆች ይርቃሉ ብሏ ግን ይቀጥላሉ። እውነት ለመናገር ያ እውነተኛ ፍቅር ውስጥ ጭቅጭቅ፣ ምቀኛ፣ ጠላት ያለያይ አይጠፋም አይደለ? ትዳር ውስጥ ስለገባ ብሩኬ እነዚህን ጭቅጭቆች ይርቃል ማለት አይደለም። ወይም ደግሞ የምትፈልገው ሴት ትዳር ገብቷልና ትፋተዋለች ማለት አይደለም። ለዛ ነው ሀይሚ ጭቅጭቅም ቢኖር በጭቅጭቅ ምክንያት ወደ ትዳር ወሰነን መግባት የለብንም ነው የእሷ ጥያቄ። እንደገና ደግሞ የሚያሳስበኝ ነገር አለ። ሴት ነኝ፣ የነገ ያሳስበኛል። ለምሳሌ የልጅ ነገር ብለዋለች። አስቡ እንግዲህ ዝም ብሎ የሚገባበት ነገር አይደለም። ምርጦች የትዳር እኛ እንደምንጽፈው ቀላል ተጋቡ ምናምን እንደምንለው ቀላል አይደለም። ትዳር መጀመሪያ መጽዳትና መጥራት ያለበት ነገር በደንብ ኩልል ብሎ መጥራት አለበት። እንደዛ ሲሆን ነው ሁለቱም ጥሩ ባለትዳሮች የሚወጣቸው። ከሁለቱም ጎን ያሉ ነገሮች ካሉ እነዛን ማጽዳት ነው ቅድሚያና እኔ ብሩኬንም ተረድቻለሁ፣ ሀይሚንም ተረድቻታለሁ እንደ ሴት። እሱንም ደግሞ ወንድም ቢሆን ወደ ትዳር መግባትም ይሁን ሀይሚን ለማግባት በመዘጋጃ የምንጋባ ያለበትን ሁኔታ ሁሉ ከመግቢያው ጀምሮ ሲናገር እስከ መጨረሻው የእውነት ቁጭ ብዬ የሰማሁት ነበርና እሱንም ተረድቻለሁ።
ሳልረዳው ቀርቻ አይደለም። እሱም በራሱ ሳይድ ልክ ነው፣ እሷም በራሷ ሳይድ እንደ ሴት ለራሷ ልክ ናት ብዬ ነው የማስበው ማለት ነው። እና ምርጦችዬ ይሄ ሼም ነው ተቀባዩ ክብር የሚባል ነገር አለ የሚባል ነገር አይደለም። ቤተሰቦች የትዳር ነው ዝም ተብሎ ዘው ብሎ የሚገባበትና ዘው ተብሎ የሚወጣበት ነገር አይደለም። ጊዜ ይፈልጋል መነጋገር፣ ያሉ ነገሮችን መፍታት። ከዛ ጋሽዬ ጋር ሽማግሌ መላክ ነው